ነይ እንሂድ ጣና አባይ ከሚዋኝበት ደልጊ ያሳ ቁርስ አብልቼ ጎርጎራ ምሳ በላሻለው በምርኮ ተሞልቼ። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሼር፣ ላይክ አድርጉ። ይህ ዛሬ ጮማ የሆነ ወሬ ይዤላችሁ መጥቻለሁ። ጮማ ወሬ ጮማ ያ ወሬ ነው አይደለ? ግን ጮማ ነው። ዛሬ ደግሞ ይዤ የመጣው መቼም ድል ነው። በቃ ደልጊ አሳ ቁርስ አብልቼ ጎርጎራ ምሳ በላሻለሁ በድል ተንበሽብሼ አለ። በቃ ፋኖ ዛሬ ደልጊን ይዟታል። ደልጊ የተባለች በጣም ጣና ዳር ያለች የራሷ ወደብ ያላት ጀልባዎች፣ እነዚህ ያው ጀልባዎች ከጎርጎራ ባህር ዳር፣ ከባህር ዳር ደልጊ፣ ከደልጊ ጎርጎራ የሚሄድ የራሷ ወደብ ያለች የቆየች የጥንት ከተማ ደልጊን ፋኖ ተቆጣጠረው አለ። ፋኖ ተቆጣጥሮታል። በቃ እንግዲህ ደልጊ ማለት በጣም ከፍተኛ ስትራቴጂያዊ የሆነች ቦታ ነው። መኮንታ የሚባል ምሽግ አላት። መኮንታ ድሮ ከኃይለ ሥላሴ ጀምሮ ያለ በኮንክሪት ጣሊያን ነው መሰል የሰራው እና ያ ከፍተኛ ምሽግ ነው። ማንም እንትን አይለውም፣ አይሰብረውም። ስለዚህ በደልጊ የነበረ ይሄ አድማ በታኝ ምናምን ወታደር ሁሉ አለ፣ ልዩ ኃይል በቃ ዘሎ የት ነው የገባው? እዚህ ምሽግ ውስጥ ነው የገባ። እዚህ መኮንታ የሚባለው ምሽግ ውስጥ አለ፣ እዚያ ዘሎ ገባ። እንዴት እንደሆነ ታውቃላችሁ? ደልጊን የአማራ ፋኖ እንዴት አድርጎ ደልጊን እንደያዛት ታውቃላችሁ? በጣም እኮ እኔ እምኮራ አይጀግናው እንድኮራ የሚያደርገን እንኳንም አማራ ሆንኩ እንኳንም ፋኖ ሆንኩ የምለው እኮ ዝም ብዬ አይደለም። እናንተ ዝም ብዬ አይደለም። እንዴት እንደያዘ ታውቃላችሁ? ደልጊን ትናንትና ከትናንትና ወዲያ ሻወራን እነዛ ሲይዝ እኮ ፋኖ በጥበብ ነው። ጥበብ በእውቀት በስትራቴጂ በተሞላ እንዴት እንደሆነ ታውቃላችሁ? ደልጊን ለመያዝ ፋኖች ገቡ፣ ወደ ከተማው ገቡ። ሌላ ሰው መስለው በቃ ተመሳስለው፣ ያው የገጠር ነው ተመሳስለው መሳሪያ እንዴት እንዳስገቡት እግዚአብሔር ይወቀው። ፈንጁን ምኑን ተመሳስለው ከተማ ውስጥ ገቡ። ከተማው ጋር የከተማው ህዝቡ ደግሞ ፋኖን ያውቃቸዋል፣ ግን እቅፍ ደገፍ አርጎ ነው እየተንከባከበ በዚህ ውጡ፣ በዚህ ግቡ፣ ይሄ ነው መረጃው፣ ይሄ በዚህ አድርጋችሁ ሂዱ፣ እነ እንትና እዚህ ነው ያሉት፣ እነ ጡት ነካሾች እዚህ ነው ያሉት፣ እነ ባንዳዎች እዚህ ነው ያሉት፣ እናንተ በዚህ አድርጋችሁ ሂዱ እያሉ በቃ ፋኖ ገባልሃ አራባ ነው። ከዛ በኋላ ተጀመራ አድማ በጣ ወታደር ፋኖ ፊት ለፊት አገኘው ብሎ ዲሽቃ በዚህ ተኩስ ከውስጥ ደግሞ ከኋላ ሲጠዘጥዘው የት አባቱ ይግባ? እንዲህ ምን ጉድ ነው አለ። ዘሎ የት ገባ? እዚህ መኮንታ የሚባል ምሽግ ውስጥ ገባ። እዛ ደግሞ ከገባ በኋላ አቤት 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 ምድር ቁና ሆነች፣ ምድር ቁና ሆነች። አቤት ከላይ ጀቱ ይሄ ድሮን ይመጣል። 4 ድሮን ነው የተጣሉ ከላይ 4 ድሮን። ከዚህ ደግሞ ይሄ ምንድነው ዲሽቃው አለ፣ ሞርተሩ አለ፣ አርፒጆ አለ፣ ድብልቅልቁ ከዛም ከዚህም። አቤት አቤት ውጊያ! ውይ በዛ ቦታ በሆን አቤት አቤት አቤት። እናንተ በውጊያ እኮ እንዲሁ እንደዚህ አይነት ውጊያ መሀል እኮ ስትሆኑ ያለው ስሜት ያለው ጀግንነት ውይ አቤት! ምድር ቀውጢ ሆነች፣ ምድር ቁና ሆነች፣ በቃ እሳት ሆነች። ደልጊ መኮንታ እሳት ወረደበት። በቃ ከዛ በኋላ ያው እናቴ ፋኖ ምንም ሳይሆን አንበረከከዋ። ሬሳ በሬሳ እጁን እንደዚህ ተው ተብለ ነበረ። እጁን እንዲያርገው ድምጥማጡን ሬሳው አስከሬኑ ከነቁስሉ እየዘለለ ጣና ውስጥ የአዞ እራት በቃ የአሳ ምግብ በቃ ጣና ጠገበ። ጣና ጉማሬውን መብላት ጀመራሉ ሰው በቃ
እየዘለለ የትም መሄጃ የለማ። ጣና ውስጥ አስከሬን ምናምን እየወረወሩታል። የቆስለኛው ምን ለማምለስ ሲል እየተንሸረት እዛ ጣና ውስጥ የአሳ እራት እንደዛ ሆኖ ደርግን የአማራ ፋኖ አቤት አቤት የጎንደር ጠቅላይ ግዛት ፋኖች ደልግን ይዘዋታል። በሚገርም ሁኔታ በሚደንቅ ሁኔታ ደልግን ይዘዋታል። ታውቃላችሁ ፋኖ በጣም ጥበብ እንዳለው እውቀት እንዳለው አሁን ባህር ዳርን እንዴት እንደሚይዝ ታያላችሁ። በቀላሉ ብዙ መስዋዕትነት ሳይከፈል ሰው ሳይሞት ሳያልቅ ፋኖ አብዛኛው ባህር ዳር ውስጥ ገብቷል። ባህር ዳር ውስጥ ፋኖ ለት እየተገማሸረ ነው። እዛ እንትን ውስጥ ምንድን ነው መኮድ እንዲህ እየተንቀጠቀጠ ነው። ፋኖ ግን ከተማ ውስጥ ገብቶ ሲቪሉን ለብሶ በቃ እየተገማሸረ ነው። ትእዛዝ ነው የሚጠብቅ። ትእዛዝ አለን። ኮድ ነው የሚጠብቀው። እና ባህር ዳርን አሁን በቅርብ ታያላችሁ። ስለዚህ ደልጊን በሚገርም ሁኔታ በአስደናቂ ሁኔታ የደልጊን ከተማ ፋኖ ይዞ ወደ ከተማው ሲገባ ሆ እያለ ሲገባ እየጨፈረ ሲገባ ሆ ብዬ መጣለው ደልጊ መጣውልሽ፣ ነፃ ያወጣውልሽ፣ ነፃ ወጣሽ ደልጊ መጣውልሽ፣ ፋኖ እውነተኛው ልጅሽ እውነተኛው እያለ ፋኖ ሆ እያለ ሲገባ የደልጊ ህዝብ ደግሞ እልልልልል እያለ በዚህ በኩል አሳ ጥብሱን አሳ ከዛ ከንተን ይወጣው አቤት አሳው በቃ አሳው እዚህ ጋር በቃ ከውጭ እኮ ነው። በቃ ሳትነደድ አሳ ፍየል እንደገና በሬ እየታረደ የሚጠጣ ያለው ቢራውንም ኮኛክ አጣላውንም በቃ የደልጊዝ አቤት የደልጊዝ እንዴት አይነት ደግ ህዝብ ነው! እንዴት አይነት ብሩክ ህዝብ ነው! ያለውን ሁሉ አመጣና ለፋኖ እናንተ ለኛ ስትሉ እኮ ነው የሞታችሁልን የቆሰላችሁልን። ይኸው ግብዣ በግብዣውን ደልጊ ላይ ሻውራ ላይ የእንደዚህ አይነት በህዝቡ በልልታና በደስታ ወጥቶ ያለውን እንደዚሁ ለፋኖ ይሄ እኮ ነው። አይ ህዝባዊ ሰራዊት ማለት ይሄን ህዝብ የሚደግፈው ከህዝብ የወጣን ማንም ኃይል እንደማያሸንፈው አብይ አላወቀም። ህዝብ የሚደግፈው ህዝብ ከህዝብ መሃል የወጣ ማንኛውንም ታጋይ የትኛውም ኃይል የትኛውም ጦር ሰራዊት ሊያሸንፈው አይችልም። ህዝብ ደግፎታል። በህዝብ ጉያ ስር ነው ያለ። እነ ፋኖ ያልገባቸው እነ አብይ ያልገባቸው እነ ብልጽግና ያልገባቸው ይሄ ነው እና የሚገርም የሚደንቅ ነገር ነው። በጣም ደስ ብሎኛል። እና ሌላ አሁን ይኸውላችሁ ፋኖ በተለያየ መልክ አሁን በዚህ በደሴ የተደረገውን አይታችኋል። አዛዦችን ከነ መኪናቸው አዛዥ በሉት ኮሎኔል ጄኔራል በሉት በቃ በመኪና ከነ ፓትሮሉ ይዘዋቸዋል። ትክክለኛውን መረጃ እስከማገኝ ነው። ነገ ከነገ ወዲያ ደግሞ እሱን አመጣላቸዋለሁ። ይህ በቃ ከነ አጃቢው ከነ መኪናው ከእንደነ ተጫነ ነው ገቢ ያደረገው። በቃ ኮሎኔል የለ ሻምበል የለ ሻለቃ ምናምን የለም። እኔ ኮሎኔል አንዴ እዛ እንደውም የሰማሁት እንዴት ነው እንትኑ ላይ ባትሮል ላይ ፋኖ ዙሪያውን ከበው በቃ እጅ ሲሰጡ ማረጋቸውን እየቦጨቁ እያወለቁ ማረጋቸውን መታወቂያቸውን የትም ነው ይጣል። እኛ ተራ ወታደር ነው ተገደል ነው በአብይ ኧረ ፋኖ አለችኝ ፍንን ያርጋትና ቆራጡ ገበሬ ማለቷ ቀራና ተኳሹ ገበሬ ማለቷ ቀረና ለበቃ ፋኖ የደልጊው አቤት የሻወራው ፋኖ አቤት ፋኖ። ኧረ እናንተ እንደው ትንሽ እንደው አይነሽጣችሁም እንደኔው ናችሁ እኮ እንደው በአይነ ህሌና ያንን የውጊያውን ቦታ ብታዩት አቤት እንዴት እንደሚነሽጣችሁ እንዴት ዘራፍ አቤት ቅድም አንድ ወሬ
ትናንትና አንድ ቪዲዮ ለቅቄ ነበር። ወሬ ስለ እንትን ማን ነው ስለ ሀረር ስለምዷል። አንድ ወዳጄ ደውሎ ምነው ጠውጣውን ረሳው አለኝ። ጠውጣው ምነው ረሳ አለኝ። በቃና እሱን ሙሉን ልንገራችሁ። ለሀረር እንግዲህ በወሬ የተነሳ ነው አይደለ? እና ወያኔ ሀረር እንደገባ በቃ የሚወራው ኦነግ በቃ 12 ካርቶን በቡዳ በር በኩል ይዞ ገባ ህዝቡን ሊያርድ በገጀራ ይላል። ሌላው ደግሞ ነገ ደግሞ ይመጣ ዛሬ በሸዋ በር በኩል 12 ካርቶን ገጀራ ገባ ይላል። ሌላው ደግሞ በሰንጋ በር በኩል 12 ገጀራ ካርቶን ገባ። በቃ አሁን ህዝቡን ሊያርድ ነው ሊጨርስ ነው ተባለ። በቃ ይሄ ኦሮሞ ያልሆነውን በሙሉ አደሬ እንኳን አይቀርም ሊያርድ በአጠቃላይ በቃ ገባተ። ወሬው ሁሉ ይሄ ነው። የሚገርማችሁ ወሬው እኔም ነበርኩ። አይ ጦር ዘራይቱ በቃ ዘራ እንዴ! ወሬ እኮ እናንተ ቀበቶ ያስፈታል ለመቀነድ ያዝ። ከዛ ወሬው ሁሉ ጫስን ቅምሱ ቡና ሲጠጣሱ ስራ ቦታ ላይ እሱ ሁሉ ብርግግ ገጀራ ነው ይላል። አንዱ ተነስቶ የሆነ ካርቶን ተሸክሞ ሲል የገጀራ ነው ይላል። በቃ ሀረር ተጨነቀች፣ በወሬ ተጨነቀች። እንደ 1 ወር ምናምን ይሆናል። በቃ ከዛ አንድ ቀን ወደ 4 ሰዓት አካባቢ ከምሽቱ የሚል ጩኸት በቃ ድብልቅልቁ ወጣ። ከላይኛው ሸንኮር የሚባላል። ከዛ በኋላ ያ ጩኸት ሲሰማ የዚህኛው ጩኸት ሌላ ድብልቅልቅልቅ ለሸንኮር የላይኛው ሸንኮር ለቀላዳምባ የላይኛው ሸንኮር ለታችኛው ሸንኮር ለዚህ ምንድን ነው ለታችኛው ሸንኮር ታውት በቃ ጩኸት በጩኸት በቃ ምንም ያላየው እየጮኸ ከቤቱ ቤቱን ክፍት እያደረገ እየሮጠ ወዴት ወደ ሙዚቀኛ ካምፕ አለ። ይሄ ሙዚቀኛ ካምፕ የነበረው እዛ ጋር እነ ወያኔዎች አሉ። አማርኛ አይችሉ ምን አይሉ። እዛ ግር ብሎ ሲሄድ ባየለት ጥይት ጣውጣው አማርኛ ጣውጣው። አረ እናንተ አረ ወሬ አረ ጣውጣው እዚያ ህዝቡ አስፋልት ላይ ከሌስ ልጄ ሰላም ድብልቅልቅልቅ። ከዛ በኋላ አንዷ ልጇን ያዘለች መስሎት ቴፕ አዝላ ነው የመጣችው። ልጇን ልታጠባ ዞር ስትል ቴፕ። ኧረ እባካችሁ ልጅ ማን ይሄድ አያችሁ? ሞት እኮ በስመ አብ ወደ መቆራው ሊወረዳለ ወደ ወንዝ ጫካ ውስጥ እና ጠውጣውን እንዴት ተረሳ ስላለኝ ነው አሁን ድጋሜ ጠውጣው ያልኳችሁና አማርኛ አይችልም። ጠውጣው ማን ሰምቶት በስማ። ከዛ በጥይት ሲተኩሱ ሁሉም መሬት ላይ ተረፈረፉና ተረፈረፍን ልበል እንጂ ተረፈረፍ። ጀግናው ጃሎ በልጎጅ የሚባለው ከነሽርት አስፋልት ላይ ወይ ሞት እኮ እናንተ ሞት የተባለ አውሬ እኮ ነው። አውሬ ሞት የተባለ እንደው ሳይነገር ምናምን ወዲያ በሰከንድ ሙትት የሚባልበት ነገር ቢኖር እኮ ጥሩ ነው። ሞት የተባለ በቃ ያቺ ሴት ልጇን እንዴት ናት አምጣው እንዴ? ልጇ እኮ ናት። ሂጂና አምጪ አብራች ማን ይዳር ወይ እና ወሬ አንዳንድ ወሬ እንደዚህ ነው። ወሬ ከፈታው ጦር ከፈታው ወሬ ፈታው ይባላል። ስለዚህ እኔ ግን የምነግራችሁ ትክክለኛ ወሬ ነው። ዝም እንደ እንትን ወሬ አታድርጉት። እውነት ቆይ እነግራችኋለሁ። ሌላ ደግሞ ታሪክ አለ። በተለይ በዚህ ሰበሰባቸውና ወያኔ ሲገባ የደርግ የሰማማን ምናምን የተባለ ተሰበሰበ ተኛ አለና በቃ አቤት ሽንቱን ይህንን ሰፋ አድርጌ እነግራችኋለሁ። በእውነት
ያ አልፏል። ስላለፈ እንደው እንስቃለንና ሞት የተባለ ስለዚህ ዛሬ ጀግናው ፋኖ ጣቁሳን ደልጊን ይዟል። በቃ ያዝ። አሁን ግብዣ ላይ ናቸው። በቃ ፌሽታ ላይ ናቸው። ነገ ከነገ ወዲያ ደግሞ ያው ባህር ዳር ላይ እናንተ ታውቃላችሁ፣ አዴት ዙሪያ ምናምን ባህር ዳር ዙሪያ እኮ እንደዚህ ሰንሰለት ነው። ሌላ ጦር አይመጣም፣ ጦርም አይወጣም። ከዛ እራሱ ከመኮድ ጦር አይወጣትም። ዙሪያውን ተከቧል። ከወጣ ያልቃላታል። እነ ኮሎኔል አበራ ደግሞ የፈንጂ ጠበብት በየቦታው ተቀምጦለታል። የት እንዳለ ተቀምጦለታል። ስለዚህ በቅርብ ቀን